ሰላም ተማሪዎች እንዴት ናችሁ? እንደምን ቆያችሁ? በዛሬው ሌሰናችን ደግሞ ኢኮኖሚክስ ግሬድ 10 ዩኒት 2 ከሚካተቱ ቶፒኮች መካከል ለዛሬ 2.1.2 ፋክተር አፌክቲንግ ኦፍ ዲማንድ የሚለውን ቶፒክ የምንመለከት ይሆናል። ስፔሻሊ በዚህ ቶፒክ ላይ ዲማንዳችን ላይ ወይም ፍላጎታችን ላይ አፌክት የሚያደርጉ ጫና የሚያደርጉ ነገሮች ምንድን ናቸው ብለን የምናይ ይሆናል ማለት ነው። ዜር አር ቫሪየስ ፋክተር አፌክቲንግ ዘ ዲማንድ ፎር ኮሞዲቲ ስፔሻሊ አንድን እቃ እንድንገዛው ወይም እንዳንገዛው ፍላጎታችንን የሚጨምሩ አሊያም የሚቀንሱ የተለያዩ የሆኑ ብዙ ምክንያቶች አሉ። ከነዛ መካከል ለዛሬ ዋና ዋናዎቹ ተብሎ የሚታሰቡትን ሰባቱን ለመመልከት እንሞክር። አንድን እቃ እንድንገዛው እንዳንገዛው ፍላጎታችንን ከፍና ዝቅ የሚያደርጉ ነገሮችን ነው በዛሬው ሌሰናችን የምንመለከተው ማለት ነው። የመጀመሪያውና አንደኛው ነገር ፕራይስ ኦፍ ዘ ጉድ The price of a commodity is an important determinant of demand. ይህ ማለት ስፔሻሊ የአንድ እቃ ዋጋ መጨመር ወይም መቀነስ ወይም የዛ እቃ ፕሮዳክት ፕራይሱ ዲማንዳችን ላይ አለም ፍላጎታችን ላይ ጫና አለው ወይም አፌክት ያደርጋል ማለት ነው። ይህ ምን ማለት ነው ብለን በምንመለከትበት ጊዜ ፕራይስ ዲማንድ ኢን ኢንቨርስሊ ሪሌትድ the higher of price the lower of demand and vice versa። ከዚህ በፊት በነበረው ቶፒካችን ላይ ምን ብለን ነበር? ስፔሻሊ የአንድ ነገር እቃ ዋጋ ከፍ ካለ በዛው ልክ ፍላጎቱ ምን እያለ ይመጣል ኦር ኳንቲቲው ምን እያለ ይመጣል ብለን ነበር። እየቀነሰ ወይም ለወር ዲማንድ እየሆነ ፍላጎቱ እየቀነሰ ይመጣል ብለን ነበር። በተቃራኒውስ የአንድ ፕሮዳክት ወይም የአንድ እቃ ዋጋ ርካሽ ከሆነ ዲማንዱ ከፍ እያለ ወይም የምንገዛው ኳንቲቲ ኢንክሪዝ እያደረገ ይመጣል ብለን ነበር። ለዛ ነው በባለፈው ቶፒካችን ላይ ኢንቨርስሊ ነው ብለን የተናገርነው ማለት ነው። ስለዚህ ዲማንዳችን ላይ ወይም ፍላጎታችን ላይ ኢምፓክት ካላቸው ወይም ተጽዕኖ ካላቸው ነገሮች አንዱ ፕራይስ ኦፍ ዘ ጉድ ነው። ይህ ምን ማለት ነው? የአንድ እቃ ዋጋ መጨመር ወይም መቀነስ ፍላጎታችንን በዛው ልክም ስዊች አድርጓል ወይም ይቀይረዋል ማለት ነው። ሁለተኛው ፕራይስ ሪሌትድ ጉድ። ይሄ ምን ማለት ነው ብለን በምናይበት ጊዜ ዘ ፕራይስ ኦፍ ሪሌትድ ጉድ ላይክ ሰብስቲቱትስ ኤንድ ኮምፕሊመንታሪ ጉድ አልሶ አፌክት ኦፍ ዲማንድ። ሌላው ነገር ዲማንዳችንን ወይም ፍላጎታችንን አፌክት ከሚያደርጉ ነገሮች መካከል አንዱ ይሄ ነው። ስፔሻሊ ይሄ ነገር ምን ማለት ነው ብለን በምናይበት ጊዜ አንድ እቃ ከሌላ እቃ ጋር ያለው ሪሌሽን ወይም ያለው ዝምድና በተለይም ከዛ እቃ ጋር ወይም እኛ መግዛት ከምንፈልገው እቃ ጋር ተመሳሳይነት ያላቸው እቃዎች እኛን ሊያረኩን የሚችሉ እቃዎች ካሉ እኛ መግዛት ከፈለግነው እቃ ምትክ ያን እቃ እንገዛለን ማለት ነው። እዚህ ጋር ሰብስቲቱት ጉድ እና ኮምፕሊመንታሪ ጉድ ብለን እንጠራቸዋለን። እዚህ ጋር በደንብ አድርጋችሁ አዳምጡኝ። ፕራይስ ሪሌትድ ጉድ የምንለው እኛ መግዛት ከምንፈልገው እቃ ጋር ተመሳሳይነት ያለው እቃ ወይም ተመሳሳይ የሆነ ሳቲስፋይ ተመሳሳይ የሆነ እርካታ ተመሳሳይ የሆነ ጥቅም ሊሰጡን የሚችሉ እቃዎች ካሉ ያን እቃ ትተን ያኛውን እቃ ልንገዛ እንችላለን ማለት ነው። ይሄን እዚህ ጋር በሁለት እንከፍለዋለን። ማለትም ሰብስቲቱት ጉድ እና ኮምፕሊመንታሪ ጉድ የሚባል አለ። ሰብስቲቱት ጉድ ምን ማለት ነው ብለን በምናይበት ጊዜ ካን ቢ ዩዝድ ኢን ፕሌስ ኦፍ ኢች አዘር ሳቲስፋይ ኤ ጊቨን ወንት። ስፔሻሊ ሰብስቲቱት ብለን የምንጠራው ነገር ፍላጎታችንን ሊያረኩ የሚችሉ በዛ ፕሮዳክት ወይም በዛ እቃ ወይም አሊያም በዛ ሰርቪስ ፋንታ የምንጠቀማቸው ነገሮች ሰብስቲቱት ጉድ እያለን እንጠራዋለን። ለምሳሌ ኮፊ ወይም ቡና ካጣን ሻይ ልንጠጣ እንችላለን። ስለዚህ ሰብስቲቱት አደረግነው ወይም ቀየር ነው ማለት ነው። ሌላው ነገር ምናልባት እስክሪብቶ ካጣን በፔንስል ወይም በእስራስ ልንጽፍ እንችላለን። አያችሁ፣ ይሄንም ስዊች አደረግነው አሊያም ቀየር ነው ማለት ነው። ለምሳሌ ቂቤ ካጣን ወይም በተር ካጣን ምን ልንጠቀም እንችላለን? ኦይል ወይም ዘይት ልንጠቀም እንችላለን ማለት ነው። ስለዚህ ተመሳሳይ የሆነ ጥቅም ወይም ተመሳሳይ የሆነ ሳቲስፋይ ሊሰጡን የሚችሉ ነገሮችን የምንጠቀምበት አይነት መንገድ ሰብስቲቱት ጉድ እያልን እንጠራቸዋለን ማለት ነው። አንድ ፕሮዳክት አለ ወይም አንድ እቃ አለ። በሱ እቃ አለም በዛ ፕሮዳክት ፋንታ ተመሳሳይ የሆነ ሳቲስፋይ ተመሳሳይ የሆነ ፊሊንግ የሚሰጥንን ነገር ስዊች አድርገን ወይም ቀይረን ስንጠቀም ያን ነገር ሰብስቲቱት ጉድ እያለን እንጠራዋለን። ሁለተኛው ደግሞ ኮምፕሊመንታሪ ጉድ ይባላል። ኮምፕሊመንታሪ ጉድ ምን ማለት ነው ብለን በምናይበት ጊዜ ዜር አር ጉድ ዩዝድ ቱጌዘር ሳቲስፋይ ኤ ጊቨን ወንት። ስፔሻሊ ኮምፕሊመንታሪ ጉድ የምንላቸው የአንዱ መኖር ለአንዱ አስፈላጊ ነው። ወይም በሌላ አማርኛ ኮምፕሊመንታሪ ጉድ ላይ አንዱ ከሌለ የአንዱ መኖር
ጥቅም የለውም። ሁለቱም የግድ በአንድ ላይ መምጣት አለባቸው ማለት ነው። ይሄ ምን ማለት ነው ብለን በኤግዛምፕል በምንመለከትበት ጊዜ ለምሳሌ ቲ ኤንድ ሹገር፣ ለምሳሌ ሻይ የምትጠጡ ከሆነ እናንተ ጧት ምን ያስፈልጋችኋል? ሻይ ለመጠጣት ስኳር። አያችሁ፣ ሻዩ ብቻውን ምንም አያደርግላችሁም፣ የግድ ስኳሩ ያስፈልጋል ማለት ነው። ስለዚህ ሁለት ነገሮች በአንድ ጊዜ አስፈላጊ ሆኖ ሲመጡ ኮምፕሊመንታሪ ጉድ እያለን እንጠራቸዋለን። ሌላ ኤግዛምፕል እንመልከት። ለምሳሌ ፎን ኤንድ ሲም ካርድ፣ ስልክ ካላችሁ ለመደወል ከኢንተርኔት ውጭ ምን ያስፈልጋችኋል? ሲም ካርድ ያስፈልጋችኋል። ሲም ካርዱ ብቻውን ምንም አይሰራላችሁም። ስልኩን ብቻውን ለመደወል ብትፈልጉ ምንም አይሰራላችሁም። ስለዚህ ሁለቱ ነገሮች የግድ አንድ ላይ መምጣት አለባቸው ማለት ነው። ሌላው ነገር ለምሳሌ ካር ኤንድ ፔትሮል፣ ማለትም ነዳጅ የሚጠቀሙ መኪኖችና ነዳጅ የግድ ሁለቱ አንድ ላይ መምጣት አለባቸው። ነዳጅ ከሌለ በቃ መኪና የለም። ነዳጁ ጠፍቶ ደግሞ መኪናው ሊኖር አይችልም። ስለዚህ ሁለቱም ነገሮች አንድ ላይ መምጣት አለባቸው ማለት ነው። ቢኮዝ የአንዱ መኖር አንዱ ያስፈልገዋል፣ የአንዱ መኖር አንዱ ያስፈልገዋል። አንዱ ብቻውን ቢመጣ ምንም ስለማይጠቅምም ማለት ነው። ከዛ በተጨማሪ ገን ኤንድ ቡሌት፣ ለምሳሌ ሽጉጥ ኖሯችሁ ጥይት ከሌለው ምን ይሰራላችኋል? በተቃራኒው ደግሞ ጥይት ኖሯችሁ ሽጉጥ ከሌላችሁ ምን ይሰራላችኋል? አያችሁ፣ ኮምፕሊመንታሪ ጉድ የምንለው የግድ ሁለቱ ነገሮች አንድ ላይ ሲመጡ አስፈላጊ ሆኖ ሲገኙ ኮምፕሊመንታሪ ጉድ እያልን እንጠራዋለን። ኮምፕሊመንታሪ ጉድ ላይ የአንዱ መኖር የግድ አንዱ እንዲኖር ያደርገዋል። የአንዱ አለመኖር ኮምፕሊመንታሪ ላይ ኮምፕሊመንታሪ ጉድ እንዳይሆን ያደርገዋል ማለት ነው። በአጠቃላይ እነዚህን ኬዞች ስንመለከታቸው ሰብስቲቱሽን ራይዝ ዘ ፕራይስ ኦፍ ዋን ኮሞዲቲ ሊድስ ቱ አን ኢንክሪዝ ኢን ዘ ዲማንድ ፎር ሰብስቲቱት። ለምሳሌ ሰብስቲቱት ጉድን በምንመለከትበት ወይም ሰብስቲቱትን በምንመለከትበት ጊዜ ሰብስቲቱት ላይ የአንድ ጉድ ወይም የአንድ ፕሮዳክት ዋጋ በጣም ከጨመረ ወደ ሌላ አማራጭ ወይም አማራጭ እንድናይ ከሱ አይነት ተመሳሳይ የሆነ ሳቲስፋይ ሊሰጠን የሚችልን ነገር እንድንመለከት ሌላ እቃ እንድንገዛ ያደርገናል። ይሄ ማለት ለምሳሌ እናንተ ኤችፒ ፒሲ መግዛት ፈለጋችሁ፣ ግን ዋጋው እጅግ በጣም ውድ ሆነባችሁ። ስለዚህ ፒሲ ያስፈልጋችኋል። ከኤችፒ ፒሲ ፋንታ ለምሳሌ ዋጋቸው የሚቀንሱ እነ ሌቮ ወይም እነ ዲል ፒሲ ልገዙ ትችላላችሁ። ይህ ምን አደረጋችሁ ማለት ነው? ሰብስቲቱት አደረጋችሁ። እናንተ የምትፈልጉት ኤችፒ ሊሆን ይችላል። ነገር ግን ኤችፒው ፒሲ ስለተወደደ ከኤችፒው ፒሲ እኩል ተመሳሳይ የሆነ ሳቲስፋይ ተመሳሳይ የሆነ ጥቅም ሊሰጣችሁ የሚችል አነስ ያለ ፒሲ ልገዙ ትችላላችሁ። ይህን ምን አደረጋችሁ ማለት ነው? ሰብስቲቱት አደረጋችሁ ወይም ቀያየራችሁት ማለት ነው። ስለዚህ አስታውሱ፣ ሰብስቲቱት ላይ የአንድ ፕሮዳክት ዋጋ ሲጨምር ስፔሻሊ ሌሎች ፕሮዳክቶችን እንድናይ፣ ሌሎች ፕሮዳክቶች አለም ሌሎች አማራጮችን እንድንመለከት ያደርገናል። በአጭሩ የቡና ዋጋ 100 ብር ኦር 200 ብር ቢገባ ማንም ላይጠጣ ይችላል። ስለዚህ በቡና ፋንታ አብዛኛው ሰው ሻይ ይጠጣል ወይም ሌላ ትኩስ ነገር ይጠጣል ማለት ነው። ሰብስቲቱት ማለት በአጭሩ ነው። ሁለተኛው ደግሞ ኮምፕሊመንታሪን ኢንጀነራል በምናይበት ጊዜ ወይም የኮምፕሊመንታሪን ኬዝ በምንመለከትበት ጊዜ ኮምፕሊመንታሪ ጉድ ኤ ፎል ዘ ፕራይስ ዋን ኮሞዲቲ ሊድስ ኤ ራይዝ ዲማንድ ፎር ቦዝ ዘ ጉድ። ስፔሻሊ ደግሞ ኮምፕሊመንታሪ ጉድን በምንመለከትበት ጊዜ ከሰብስቲቱት የተለየ ነው። ለምሳሌ ሰብስቲቱትን ስንመለከት ፕራይሱ በጣም ከጨመረ ሌሎች አማራጮችን እንመለከታለን ብለን ነበር። ነገር ግን የኮምፕሊመንታሪ ጉድ ደግሞ የአንድ ወይም የዛ ፕሮዳክት እቃ የዛ ፕሮዳክት ወይም የዛ እቃ ዋጋ በተለይም ካነሰ ወይም ፕራይሱ ዝቅ ካለ ስፔሻሊ ከሚባለው በላይ እነዛ እቃዎች ዲማንዳቸው ወይም ፍላጎታቸው ይጨምራል ማለት ነው። ይሄ ምን ማለት ነው ብለን በምናይበት ጊዜ ቅድም የግድ ኮምፕሊመንታሪ ላይ ስልክ ካለን ሲም ያስፈልገናል ብለን ነበር። ስለዚህ ለምሳሌ የስልክ ዋጋ እጅግ በጣም ከቀነሰ ወይም የስልክ ፕራይስ በጣም ከቀነሰ ብዙ ሰው ስልክ ይገዛል። ስለዚህ ዲማንዱ ጨመረ ማለት ነው። በዛው ልክም ብዙ ሰው ሲም ካርድ ይገዛል። ቢኮዝ ሲም ካርድና ፎን አንድ ላይ ስለሚሄዱ። ለምሳሌ የመኪና ዋጋ እጅግ በጣም ቢረክስ እጅግ በጣም ብዙ ሰው መኪናን ይገዛል። ዲማንዱ ከፍ አለ። በዛው ልክም የመኪናው ዋጋ ብቻ ዝቅ ስላለ ለመኪና ምን ያስፈልገዋል? ነዳጅ። የነዳጅ ዋጋም በዛው ልክ እኩል ዲማንዱ ከፍ ይላል ወይም ይጨምራል። ቢኮዝ ኮምፕሊመንታሪ ጉድ ማለት የአንዱ መኖር አንዱ ስለሚያስፈልገው ማለት ነው። እንደዛ ብለን ስላየን በዚህ አይነት መንገድ ልትወስዱት ይገባል። ሶስተኛው ነገር ዲማንድን አፌክት የሚያደርገው ኮንሱመር ኢንካም ነው። ኮንሱመር ኢንካም ምን ማለት ነው ብለን በምንመለከትበት ጊዜ ኤ ዳይሬክት ሪሌትድ ቱ ዲማንድ፣ ስፔሻሊ ከዲማንድ ጋር ዳይሬክትሊ ወይም ቀጥተኛ ግንኙነት ካላቸው ነገሮች መካከል አንዱ ኮንሱመር ኢንካም ነው። ኮንሱመር ኢንካም ማለት የአንድ ሰው ገቢው ማለት ነው። ኤ ቼንጅ ኢን ዘ ኮንሱመር ኢንካም ሲግኒፊካንትሊ ኢንፍሉዌንስ ዘ ዲማንድ ፎር ሞስት ኮሞዲቲ
ስፔሻሊ ኮንሱመር ኢንካምን በምናይበት ጊዜ ወይም እንዴት ነው ዲማንድን አፌክት የሚያደርገው ብለን በምንመለከትበት ጊዜ ኮንሱመር ኢንካም ወይም የእናንተ የወር ገቢ እጅግ በጣም ከፍ ባለ ወይም በጨመረ ቁጥር በዛው ልክ ፍላጎታችሁ አሊያም ዲማንዳችሁ ይቀይራል፣ ከፍ እያለ ይመጣል። በወር 100,000 ብር የምታገኙ ከሆነ የ2,000 ብር ቤት ውስጥ አልኖሩም፣ ኦር የ3,000 ብር ቤት ውስጥ አልኖሩም። ፍላጎቶቹ ከፍ ይላል። ባለ 1 ኦር ባለ 2 መኝታ ክፍል ልትከራዩ ትችላላችሁ። ነገር ግን የእናንተ ኢንካም አሊያም ገበያችሁ ዝቅ ቢልስ 5,000 ቢገባ 10,000 ቢገባ በዛው ልክ ዲማንዳችሁ እየቀነሰ ወይም ፍላጎታችሁ እየቀነሰ ይመጣል። ለዚህ ነው ኮንሱመር ኢንካም ዲማንድ ላይ አፌክት ያደርጋል ተብሎ የሚነገረው ማለት ነው። አራተኛው ነገር ደግሞ ዲማንድ ላይም ፍላጎታችን ላይ ተጽዕኖ ከሚያደርጉ ነገሮች መካከል ቴስት ኤንድ ሀቢት ነው። ይህ ማለት ዜር አር ቬሪ ኢፌክቲቭ ፋክተር አፌክቲንግ ዲማንድ ኦፍ ኮሞዲቲ። ከላይ እንዳየናቸው ሁሉ ስፔሻሊ ቴስት ኤንድ ሀቢት ዲማንዳችን ላይ ወይም ፍላጎታችን ላይ የራሱን የሆነ አፌክት ወይም የራሱን የሆነ ተጽዕኖ አለው። ይሄ እንዴት ነው ብለን በምንመለከትበት ጊዜ ዌን ዜር ኢዝ ቼንጅ ኢን ዘ ኮንሱመር ቴስት ሀቢት ፕሪፈረንስ ዜር ዲማንድ ዊል ቼንጅ። ስፔሻሊ አንድ ኮንሱመር ወይም አንድ ሰው የለመደውን ቴስት አለም የለመደውን ሀቢት ስዊች በሚያደርግበት ጊዜ ወይም በሚቀይርበት ጊዜ በዛው ልክም ዲማንዱ ወይም ፍላጎቱ እየተቀየረ ይመጣል። አንድ ኤግዛምፕል እንመልከት። ለምሳሌ እናንተ ሁል ጊዜ ከትምህርት ቤት ስትወጡ የሆነች ቤት ገብታችሁ የሆነ ምግብ ትበላላችሁ። ከጊዜ በኋላ በቃ ይህን ምግብ አልፈልግም ብላችሁ ሌላ ምግብ በምበሉበት ጊዜ እዚህ ጋር ፍላጎታችሁ ተቀየረ ወይም ሀቢታችሁ አሊያም ቴስት የምታደርጉት ነገር ተቀየረ አልተቀየረም? ተቀየረ። በዛው ልክም ዲማንዳችሁ ወይም ፍላጎታችሁ ይቀይራል ማለት ነው። ይህ ማለት ለምሳሌ መጀመሪያ የምበሉት ምግብ 100 ብር የምከፍሉ ከሆነ ከዛ በኋላ የቀየራችሁት ምግብ ደግሞ 300 ብር የሚያስጨምር ከሆነ አሊያም 300 ብር የምከፍሉ ከሆነ ይሄ ነገር ዲማንዳችሁ ላይ አሊያም ፍላጎታችሁ ላይ የራሱን የሆነ አፌክት ያደርጋል ማለት ነው። ስለዚህ በአጭሩ ቴስት ኤንድ ሀቢት የምንለው በዲማንዳችን ላይ ምን አይነት ኢምፓክት ያመጣል ወይም ምን አይነት ተጽዕኖ አለን ብለን በምንመለከትበት ጊዜ አንድ ኮንሱመር ምርጫውን ወይም ሀቢቱን በቀየረ ጊዜ በተለይም ዲማንዱና ፍላጎቱ በዛው ልክም እየተቀየረ ይመጣል ማለት ነው። አራተኛው ቴስት ኤንድ ሀቢት ማለት ይሄ ነው። አምስተኛው ደግሞ ፖፑሌሽን ነው። ፖፑሌሽን ምን አይነት ኢፌክት ነው ያለው አሊያም ፖፑሌሽን አሊያም ህዝብ የሚባለው ነገር ዲማንድ ላይ ምን አይነት ተጽዕኖ ያመጣል አሊያም ምን አይነት አፌክት አለው ብለን በምንመለከትበት ጊዜ አላችሁ ከኔ ጋር ናችሁ? እየሰማችሁኝ ነው? በጣም አሪፍ። ስፔሻሊ ፖፑሌሽን የምንለው ነገር ዘ ሳይዝ ኦፍ ዘ ፖፑሌሽን ግሬተር ዲማንድ ፎር ጉድ ዊል ቢ ግሬተር። ስፔሻሊ በአንድ አካባቢ ላይ ያለው የፖፑሌሽን ወይም የህዝብ ቁጥር በጨመረ ቁጥር በዛው ልክም ምን ይጨምራል? ዲማንድ ወይም ፍላጎት ይጨምራል። በተለይም ማርኬት ፕሌስ ላይ ወይም የገበያ ቦታ ላይ ይሄ ነገር በደንብ አድርጎ ይስተዋላል። ስለዚህ በአንድ ቦታ አሊያም በአንድ ሀገር የፖፑሌሽኑ ቁጥሩ እጅግ በጣም ከፍተኛ ከሆነ ከሚባለው በላይ በዛው ልክም ዲማንዱ ወይም ፍላጎቱ ከፍ ይላል። በተቃራኒው ደግሞ የፖፑሌሽን ቁጥሩ እጅግ በጣም ዝቅተኛ ከሆነ አሊያም አነስተኛ ከሆነ ደግሞ በዛው ልክም ዲማንድ አሊያም ፍላጎቱ እያነሰ ይመጣል ማለት ነው። ስድስተኛው ሲዝን ይባላል። ይሄ ደግሞ ዘ ዲማንድ ፎር ኮሞዲቲ ኢት ኦልሶ አፌክት ባይ ዘ ሲዝን። ስፔሻሊ ሲዝን የምንለው ነገር ዲማንድ ላይ ወይም ፍላጎታችን ላይ የራሱ የሆነ አፌክት ወይም የራሱ የሆነ ተጽዕኖ አለ። ይህን ነገር በኤግዛምፕል እንመልከተው። ለምሳሌ ዲማንድ ውለን ክሎዝ ኢንክሪዝ ዘ ኮልድ ሲዝን። ስፔሻሊ ልብ ብላችሁ የምታስታውሱ ከሆነ ይህ ጥጥ የበዛባቸው ልብሶች ወይም እጅግ በጣም ወፋፍራም ልብሶች መች ነው ተመራጭ የሚሆኑት ወይም የትኛው ወቅት ላይ ነው እጅግ በጣም ብዙ ሰው የሚፈልጋቸው? ስፔሻሊ እንደዚህ አይነት ልብሶች የሚፈለጉት ከበጋ ይልቅ ክረምት ነው። ቢኮዝ ክረምት ቀዝቃዛ ስለሆነ ወፋፍራም ልብሶች ይፈለጋሉ። ስለዚህ አያችሁ ሲዝን የሚባለው ነገር አለም ወቅቶች ራሱ ዲማንድ ላይ ወይም ፍላጎታችን ላይ የራሳቸውን የሆነ ተጽዕኖ ያመጣሉ። በሌላ በኩል ደግሞ ዲማንድ ፎር ኮተን ክሎዝ ኢንክሪዝ ኢን ዘ ሆት ሲዝን። ይሄ ኮተን የሚባሉ ለስላሳ ልብሶች ወይም ቀለል ቀለል ያሉ ቲሸርቶች ስፔሻሊ በየትኛው ወቅት ወይም በየትኛው ሲዝን ይፈለጋሉ? ከክረምት ይልቅ በጋ ላይ እንደዚህ አይነት ልብሶችን የማድረግ ልማድ አለን። ቢኮዝ በጋ ሞቃት ስለሆነ ማለት ነው። ስለዚህ ሲዝኖችና ወቅቶች ዲማንድ ላይ ወይም ፍላጎታችን ላይ የራሳቸው የሆነ ተጽዕኖ ይኖራቸዋል ማለት ነው። የመጨረሻው ዲማንድ ላይ አፌክት ከሚያደርጉ ነገሮች መካከል ኮንሱመር ፊውቸር ፕራይስ ኤክስፔክቴሽን ነው። ይሄ ምን ማለት ነው ብለን በምንመለከትበት ጊዜ ኤክስፕረስ ፕራይስ ራይዝ ኢን ዘ ፊውቸር ሂ ሜይ ቢ ሞር አት ዘ ከረንት ፕራይስ ኤንድ ዙስ ሂዘር ዲማንድ ራይዝ። ስፔሻሊ ይሄ ማለት ኮንሱመሩ አሊያም የሆነ ሰው
ፎር ዘ ፊውቸር ያስብና አለም ነገ ላይ እንደዚህ አይነት ነገር ሊከሰት ይችላል ብሎ ኤክስፔክት አድርጎ ወይም ሲገምት ስፔሻሊ ዲማንዱ ላይ ወይም ፍላጎቱ ላይ የራሱ የሆነ ጫና ይኖሯል። ይህም በኤግዛምፕል እንመልከት። ለምሳሌ የሆነ እቃ ከአንድ ዓመት ወይም ከሁለት ዓመት በኋላ ይህ እቃማ ይወደዳል ያለ አንድ ሰው ስፔሻሊ ከሁለትና ከሶስት ዓመት በኋላ ያ እቃ ይወደዳል ስላለ ብቻ አሁን ላይ በርካሹ ሰዓት ያን እቃ በደንብ አድርጎ ይገዛል ማለት ነው። ለምን ካለን ስፔሻሊ ከሁለትና ከሶስት ዓመት በኋላ ምን ይላል ብሎ ኤክስፔክት አድርጓል? ይወደዳል፣ ፕራይሱ ይጨምራል ብሎ ስለገመተ ስፔሻሊ ያን እቃ አሁን ላይ በደንብ አድርጎ ይገዛል። ስለዚህ ዲማንዱ ላይ አለ ፍላጎቱ ላይ የራሱን የሆነ ጫና አሳድሯል ማለት ነው። በአጭሩ ኮንሱመር ፊውቸር ፕራይስ ኤክስፔክቴሽን ማለት ይሄ ነው ማለት ነው። ኔክስት በሌላ ቪዲዮ እንገናኛለን። እስከዛው ድረስ መልካም። ኢትዮ ኮንሰፕት ሴንተር የእናንተው ምርጥ ቻናል